ከአዲስ አበባ 130 ኪሎ ሜትር ርቀት ላይ ተገኝተናል። ደብረ ብርሃን እንገኛለን። ከከተማ ከተማ የምናደርገውን ጉዞ ለመለየት ወይም ደግሞ የት እንደደረሰን ለማወቅ ከምንጠቀማቸው መካኒዝሞች መካከል አንደኛው የባንክ ቅርንጫፎችን መመልከት ነው። እኛም ደብረ ብርሃን መድረሳችንን ለማረጋገጥ የተጠቀምነው ከበስተጀርባችን የሚገኘውን የኢትዮጵያ ንግድ ባንክ የደብረ ብርሃን ቅርንጫፍ ነው። ደብረ ብርሃን በ1446 ወይም በ15ኛው ክፍለ ዘመን ነበር የተቆረቆረችው። የቆረቆሯትም በወቅቱ የነበሩት ንጉስ አጼ ዘርዓ ያዕቆብ እንደነበሩ ታሪክ ይጠቅሳል። አጼ ዘርዓ ያዕቆብ በወቅቱ የነበረውን አንድ ችግር ለመፍታት ጥረት ያደርጉ ነበር። የሃይማኖታዊ ክርክርና በአገሪቱ የነበረውን ሰላም ለማስፈን ጥረት በሚያደርጉበት ጊዜ ታሪክ እንደሚነግረን በሰማይ ላይ ብርሃን የታየበት አጋጣሚ ተፈጥሮ ነበር። ያንን ብርሃን ከተመለከቱም በኋላ ይሄ ከእግዚአብሔር የተላከ ምልክት ነው በሚል የከተማይቱን ስም ደብረ ብርሃን ወይም ደግሞ ትርጓሜውም የብርሃን ተራራ በማለት ሰይመዋታል። አሁን የኢንዱስትሪ ዋነኛ ከተማ ሆና የምትገኘው ደብረ ብርሃን የተለያዩ ማህበረሰብ ክፍሎችን የያዘች በንግድ እና በኢንዱስትሪዋ ደግሞ በከፍተኛ ሁኔታ የምትታወቅ ከተማ ነች። በከተማይቱ ውስጥ ያሉ የማህበረሰቡ ክፍሎች በተለያየ መንገድ እዚሁ የንግድ ባንክ ቅርንጫፍ ላይ የተለያየ አገልግሎቶችን ይጠቀማሉ። የኢንተርኔት ባንኪንግ፣ የሞባይል ባንኪንግ አገልግሎት እንዲሁም ደግሞ የሲቢኢ ብር አገልግሎታቸውን ሲጠቀሙ ይስተዋላል። በተለይም ደብረ ብርሃን ከታሪካዊ ከተማነት ወይም ደግሞ ከታሪካዊ ቦታነት ወደ ኢንዱስትሪ መዲናነት በምታደርገው ታላቅ ጉዞ ውስጥ የኢትዮጵያ ንግድ ባንክ ሚና የላቀ እንደሆነ ይገለጻል። የኢትዮጵያ ንግድ ባንክ ከሀገሬ ቴሌቪዥን ጋር በመሆን የዓለም ዋንጫን በቀጥታ ስርጭት ወደ እናንተ እያደረሰ ይገኛል። ከሀገሬ ቴሌቪዥን ጋር በመሆን የዓለም ዋንጫን በቀጥታ ስርጭት ከማድረስ ባለፈ ደግሞ በደብረ ብርሃን ከተማ ፈጣን እድገት ውስጥና የኢንዱስትሪ መስፋፋት ውስጥ የጀርባ አጥንት ሆኖ እያገለገለ የሚገኝ ትልቅ ተቋም ነው።